በልዑል መጠጊያ የሚኖር እርሱ ሁሉን በሚችል አምላክ ጥላ ውስጥ ያድራል። የሚኖር አለ፣ ደግሞ ምን አለ? የማይኖር ደግሞ አለ። የሚኖረው ውስጥ ግን መምጣታችን እንዴት መታደል ነው! እግዚአብሔር የሚያሳየውን እንዳያይ ያደረገው መጣ። ገመድ ሲነጠቃ ያለው እግዚአብሔር ቀደመ። ለመሞት በቀጠሮ ያለች ነፍስ ዛሬ እግዚአብሔር ደረሰላት። አትሞችም፣ ትሻገሪያለሽ። እግዚአብሔር ምን አለ? እኔ ኤልሻዳይ ነኝ። ምን ማለቱ ነው? የቤቱ ችግር ቢሆን እኔ ኤልሻዳይ ነኝ። አለመውለድ ቢሆን እኔ ኤልሻዳይ ነኝ። ድምፅ አለመስማት ጉዳይ ቢሆን እኔ ኤልሻዳይ ነኝ። ወደ ተስፋ ቃል ኪዳን ወደ አገልግሎት ለመመለስ ቢሆን እኔ ኤልሻዳይ ነኝ። አሁን የእግዚአብሔር ኤልሻዳይነት እየሞላው መጣ። ራእይ የምትቀበሉ ሰዎች ተቀበሉ በኢየሱስ። በእግዚአብሔር ምን ሁሉን ቻይነት፣ በእግዚአብሔር ኤልሻዳይነት ሁሉም ይሻራል። እግዚአብሔር ራሱ ጣልቃ ይገባል። በውስጥ እግዚአብሔር ላሳደረው ላስቀመጠው ትልቅ ራእይ እግዚአብሔር ጣልቃ ይገባል። ኢየሱስ ብቻህን ነፃ ያወጣህን፣ በሞት ነፃ ያወጣህን፣ በመከራ ነፃ ያወጣህን፣ ክብር ያደረከን፣ ክብር የሆንክልን ኢየሱስ ካንተ ልንሰማ መረጥከን። ካንተ ተስፋ ልንቀበል እድል ሰጠህን። በእግሮች ስር እንድንሆን እድል ሰጠህን። ዘመኑን ልታሳየን እድል ሰጠህን። የምንሻገርበትን ልታሳየን ሰበሰብከን። እናመሰግናለን። ጌታ ሆይ ጸልያለሁኝ። ማይ ጋሎ ቫሻራ ቫጋንዶ ሕዝብህን ሰብስበሃል፣ ለሕዝብህ ተናገር። እግዚአብሔር ሆይ ለሕዝብህ ተናገር። ካንተ ዘንድ ያለ ድምፅ ነው የሰውን ውስጥ የሚነካ፣ ሰውን የሚፈውስ፣ ሰውን የሚለውጥ፣ ሰውን የሚቀይር። እግዚአብሔር ሆይ ካንተ ዘንድ ነው። ስለዚህ አንተ እንድትናገር፣ እግዚአብሔር እንድትናገር። ዛሬ የማይነካ አይኑር። ዛሬ ካንተ የማይሰማ አይኑር። ጨለማው የማይገፈፍ አይኑር። ያዘነ አዝኖ አይመለስ። ተስፋ ያጣ ተስፋው ታድሶ ይመለስ። ጉልበት ይታደስ። ራእይ ይመለስ። ተስፋ ይመለስ። አስጨንጋፊው ይሰበር። እግዚአብሔር ሆይ ካንተ የሰማሁትን ይዤ መጥቻለሁ። አንተ ተናገር። እግዚአብሔር ሆይ በስምህ ቆሜያለሁ። አንተ ተናገር። እግዚአብሔር ሆይ አንተ ተናገር። መንፈስ ቅዱስ አንተ ተናገር። አመሰግናለሁ በኢየሱስ ስም አሜን። ጌታ የተባረከ ይሁን። ዛሬ ከእግዚአብሔር መልእክት አለኝ። በእርግጠኝነት ከእግዚአብሔር ሰምቻለሁ። እግዚአብሔር የተባረከ ይሁን። ብዙ ጊዜ ፓስተር እዚህ ጋር ሲቆም እንዲበሉ ይላል። ምክንያቱም እግዚአብሔር አሰራሩ ብዙ ስለሆነ ምክንያት አለው። በሉ ሲለን መንፈስ የሚለንን እንሆናለን። እስቲ በሉ እና አጠገባቸው ያለውንም መንፈስ የሚልህን በሉት። ማርያም ምን አለች? የሚላችሁ ምን በሉ? የሚላችሁን አድርጉ። እግዚአብሔር የተባረከ ይሁን። ሞኝነት ቢመስልም እርሱ ካለ አለ ነው። እግዚአብሔር የሰጠኝ ዛሬ በመዝሙር 91 ላይ በልዑል ቅድም ኤልሻዳይነትን እናመልካለን እያሉ ሲያመልኩ ነበረ። እግዚአብሔር ይባረክ። የእግዚአብሔርን ኤልሻዳይነት እናመልካለን። እግዚአብሔር ደግሞ ሊያሻግር ሲፈልግ፣ እንቆቅልሽ መፍታት ሲፈልግ ኤልሻዳይነቱን ነው የሚያሳየው። ኤልሻዳይነቱን እግዚአብሔር ሲገልጽ ዛሬ እዚህ ውስጥ እግዚአብሔር ያስተማረኝ ነገር አለ። ብዙ የምናየው ሚስጥር አለ። ብዙ እንቆቅልሽ ይፈታል። ብዙ ቀንበር ይሰበራል። ከአየር ላይ የሚወርዱ መናፍስቶች አሉ።
እግዚአብሔር ይመታቸዋል። እግዚአብሔር ግን ዛሬ አውጅ ያለኝ በልዑል መጠጊያ የሚኖር እርሱ ሁሉን በሚችል አምላክ ጥላ ውስጥ ያድራል። ሃሌሉያ! በልዑል በማን የሚኖር? ቅድም እኮ ታድያለሁ እያለ መንፈስ ቅዱስ እኮ ኮኔክሽን አለው። በቃ የተያዘ ነው። ታድያለሁ እያልን ዘመርን። የታደለው በልዑል በመጠጊያ መኖር እድል ማግኘታችን እግዚአብሔር የተባረከ ይሁን። ምን በሚችል አምላክ ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይሄ ዝማሬ በቤተ መቅደሱ ዘማሪዎች ሌዋውያን ህዝቡ እግዚአብሔርን ሊያመልክ ሲመጣ የሚዘምሩት ዝማሬ ነው። ከህዝቡ ፍርሃት እንዲወገድ፣ ከህዝቡ ጭንቀት እንዲወገድ፣ ከህዝቡ ጥያቄ እንዲወገድ መዘምራን ምን ይላሉ? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ምን ይላል? ያድራል። የሚኖር አለ፣ ደግሞ ምን አለ? የማይኖር ደግሞ አለ። ይኸውላችሁ የሚኖር አለ፣ ደግሞ ምን አለ? የማይኖር አለ። የሚኖረው ውስጥ ግን መምጣታችን እንዴት መታደል ነው! እግዚአብሔር አንድ ነገር አሳየኝ። ዛሬ እናወርዳቸዋለን እነዛን መናፍስቶች። በምድራዊ ዓለም ምን ይሆናል መሰላችሁ? አንዳንድ ሀገራት በየትኛውም ሀገር ላይ የሚዲያ ተቋሞች በሚቋቋሙበት ጊዜ ክራይቴሪያ አላቸው። የህዝብን ሞራል የሚጠብቅ፣ የህዝብን ስነ ምግባር የሚጠብቅ፣ ሰላምን የሚጠብቅ፣ ህብረትን የሚጠብቅ፣ አንድነትን የሚጠብቅ ሲሆን ፍቃድ ይሰጠውና ሚዲያ ፍቃድ ይሰጠውና አየር ላይ እንዲወጣ ይደረጋል። ከህዝብ ጥቅም አኳያ ማለት ነው። ነገር ግን ህግ ከተበላሸ ያንን ነገር መጻረር ከጀመሩ ምን ይላሉ? ይሰበሰቡና ይሄ ሚዲያ ከምን ላይ ይውረድ ይባላል? ከአየር ላይ ምን ይበል? ይውረድ። የትኛው ሚዲያ ነው መውረድ ያለበት የሚለውን ይሰበሰቡና መውረድ አለበት ይባላል። ከዛም በኋላ አይወርድም። ከዛም በኋላ ወደ ህዝብ ውስጥ የሚያጋጭ የሚያጣላ፣ ከስነ ምግባር የጎደለ ነውረኝነትን የሚያስተላልፍ ሚዲያ በሙሉ ምን ይሆናል? ከአየር ላይ ምን ይሆናል? ይወርዳል። እስቲ ይወርዳል በሉ። ይወርዳል። ዛሬ እግዚአብሔር የነገረኝ ይሄ ነው። ከአየር ላይ የሚወርድ መንፈስ አለ። ህዝቤን ያስጨነቀ መንፈስ አለ። ህዝቤን ያስመረረ መንፈስ አለ። ለህዝቤ ሞትን የሚያቀብል መንፈስ፣ ሰው ራሱን እንዲገድል የሚያደርግ መንፈስ፣ ወጣቶችን የሚያጨነግፍ መንፈስ፣ ብዙ ሰው በሞት ቆጠሮ ውስጥ ያለ፣ ራሱን ለማጥፋት በቆጠሮ ያለ ወጣት፣ ህፃን፣ ትልቅ በዛ መንፈስ ውስጥ እንዲገቡ ቀን እንዲፈርሙ በራሳቸው ላይ ያደረገ አየር ላይ እየሰራ ያለ እርሱ ዛሬ ይወርዳል። እርሱ ዛሬ ይወርዳል። እግዚአብሔር ያወርደዋል። እግዚአብሔር ያወርደዋል። በአሽሽ ውስጥ እንዲደበቁ ያደረገ፣ ማግባት ሲገባቸው እንዳያገቡ ፈርተው ምን ያደርግልኛል ብለው እንዲቀመጡ ያደረገ፣ አስፈራርቶ ደብቆ ያስቀመጠ ይሄ አየር ላይ ያለ የጨለማ ስልጣን ዛሬ ይወርዳል። ይወርዳል። እግዚአብሔር ነግሮኛል። ይወርዳል። በቅዱሳን ቤት በልጆች ላይ ለሞት የሚያዘጋጅ መንፈስ ምንድነው የሚያደርገው? ጠላት ተስፋ የለህም፣ ይሄን ማለፍ አትችልም፣ ይሄን መሻገር አትችልም፣ ይሄን መስራት አትችልም፣ ከእንግዲህ በኋላ መቀጠል አትችልም የሚል ነገር ስለሚሞላባቸው ከማህበረሰብ ይወጣሉ፣ ከፋሚሊ ይወጣል፣ ከጓደኝነት ይወጣል፣ ከህብረት ይወጣል፣ ሰው ሁሉ ይወጣል። ያ መንፈስ ዛሬ እግዚአብሔር ይመታዋል። ይሄ መንፈስ ዛሬ ይመታል። ምክንያት በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ እኔ አድሬያለሁ። አንተስ? ያደረስቲ ክብርን ለጌታ። ይኸውላችሁ ይሄ መንፈስ እንዴት እንደሚሰራ አንደኛ ነገሥት ላይ የኤልያስ ታሪክ ጋር እንሄዳለን። ከዛም በኋላ እንጸልያለን። ይወርዳል ዛሬ። አንደኛ ነገሥት ላይ ይሄ ብርቱ የሆነ የእግዚአብሔር ሰው
አካብም ኤልያስን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንዳንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። አየር ላይ አንድ ዜና ወጣ። ኤልያስ እንዲገደል ከአንድ ሰው ትእዛዝ ወጣ። ምን ብላ? ነገ ባላደርግብህ ብላ ባልወስደው አንገትን ብላ አዋጅ አወጣች። አሁን ተመልከቱ፣ እግዚአብሔር ያሳየኝ እዚህ ውስጥ አዋጁ አንድ ነው፣ ግን አየር ላይ ያለው መንፈስ በጣም እያሰራጨው በጣም እያባዛው ኤልያስን ወደ ዲፕሬሽን ውስጥ ወደ ሞት ምርጫ ውስጥ ሲከተው እናያለን። አንዱን ነገር ጠላታችን እያደረገ ያለው አንድ የሚታየውን አስፈሪ ነገር መከራ መሳይ ነገር እያበዛው ይመጣና ምን ይሻለናል? ሞት ይሻለናል ወደ ማለት መጣ። በጣም የሚገርመኝ ነገር ሲጀምር አብሮት የነበረውን ሰው ተወው። አሁን አይምሮውን እየተቆጣጠረ መጣ። ተወው። ቀስ እያለ የጠላት ስትራቴጂ ይውላችሁ። ቀስ እያለ ሰውነንና ምክንያቱም ሰውነን ልንማርበት ነው የተጻፈው ለኛም። ቀስ እያለ ከኤልያስ ውስጥ የእግዚአብሔርን ኤልሻዳይነት የእግዚአብሔርን ሁሉን ቻይነት የሚያደበዝዝ ነገር መግባት ጀመረ። ስለዚህም አብሮት የነበረውን ብላቴና ተወና ሄደ። ምን አይነት ድምዳሜ ላይ ደረሰ? እኔ ከማን አልበልጥም? ከአባቶቼ አልበልጥምና ምን በለኝ? ውሰደኝ። ወደ ሞት ምርጫ ሄደ። ለምን? አየር ላይ ያለው መንፈስ በጣም ተርጓሚ መንፈስ ነው። አየር ላይ ያለው መንፈስ የሚተረጉም መንፈስ ነው። እየተረጎመ ነው የሚነግረው። ምን አለው? 7000 እኮ አሉ እያለ ነው እግዚአብሔር። ግን ለኔ እኮ ያስቀረዋቸው አሉ እያለ ነው እግዚአብሔር። ግን ምን አለ? እኔ ብቻዬን ምን ብያለሁ? ቀርቻለሁ። ጀመረው። አሁን ሲጀምረው ተመልከቱ፣ እያበዛለት ነው። አንተ ብቻህን ነህ። ከዚህ በኋላ በቃ ብቻህን መቀጠል አትችልም፣ መስፋት አትችልም። ተረጎመለት፣ ተቀበለው። ይሄንንም የወጣው አዋጁ ካንድ ነው። እስራኤል ሁሉ ሊገድለው እንደፈለገ አሁንም ተረጎመለት። ሁሉም ሊገድለው ይፈልጋል። እያበዛለት መጣ፣ እያሰፋለት መጣ። ነቢያትህንም በሰይፍ ገድለዋል፣ የተገደሉትንም የሆኑትም አመጣለት። እነዛን ሁሉ እየሰበሰበ አመጣና ከዚህ በኋላ መቀጠል ስለማትችል ብትሞት ይሻልሃል አለው። ምን እያደረገው መጣ? እግዚአብሔር የሚያሳየውን እንዳያይ እያደረገው መጣ። እግዚአብሔር እኮ ገና አሉ ያልሰገዱ ለበዓላት ጉልበታቸውን ላይ ያላስነኩ ገና እና ዛይል አሉ፣ ገና እና እዩ አሉ። እነሱን እየጋረደ ምንነቱን እያሳየው መጣ። ብቻህን ነህ፣ ሁሉም ካገኘ ይገላል። አንተ ብቻህን የተጠላህ ነህ፣ የማትፈለግ ነህ። አይምሮውን እየወረሰው መጣ። ያ ብርቱ፣ ያ ጀግና በዚህ እየተሞላ ሲመጣ እጁን መስጠት ጀመረ። የሚያባዛ መንፈስ። ስለዚህም ገባና ምን አለ? እኔ ከአባቶች አልበልጥምና ምን በለኝ? ውሰደኝ አለ። ይሄ መንፈስ ነው ዛሬ እየሰራ ያለው የሚያባዛ መንፈስ። ጥቂቷን ነገርን ይዞ አንተ አትረባም፣ ብትሞት ይሻልሃል፣ አንቺ ከዚህ በኋላ አትጠቅሚም፣ ብትሞቺ ይሻልሻል። ነፍሰ ገዳይ መንፈስ አየር ላይ ያለ ብዙ ወጣቶችን እየበላ ያለ በዚህ የተዘጋጀ መንፈስ ዛሬ እንነግረዋለን። እግዚአብሔር ይችላል።
እግዚአብሔር ይችላል። ስለዚህ ዛሬ መንፈሱን እንደሚለን ነው የምናደርገው። ተነስተን አሁን ይሄን መንፈስ እንቃወማለን፣ ከአየር ላይ እናስወርደዋለን። በልጆች ላይ በትውልድ ላይ ያው ማግባት የሚገባው እንዳያገባ ያደረገ፣ መማር የሚገባው እንዳይማር ያደረገ፣ መስራት የሚገባው እንዳይሰራ ያደረገ፣ ተስፋ አስቆርጦ እስረኛ አድርጎ ያስቀመጠውን ይሄንን መንፈስ አሁን ተነስተን እንቃወማለን። አንድ ጊዜ ተነሱና ሁላችሁም ተቃወሙ። በቃ በእምነት በጌታ በኢየሱስ ስም ይኸው በቃ ትውልዱ ላይ ሊሰለጥን ያለውን አየር ላይ ያለ እግዚአብሔር አሁን ይመታዋል። ማይጋሎ ቫሻራላ ዲያላ ባጋንዶ አንተ አጥፊ መንፈስ፣ አንተ አጥፊ መንፈስ፣ አንተ ነፍሰ ገዳይ መንፈስ፣ አንተ አጎሳቋይ መንፈስ ተቃወሙት ዛሬ ተቃወሙት። ፕሮካላ ሻላ ዲያሎ ባጋንዶ ውረድ በኢየሱስ ስም። ልቀቅ አየሩን በኢየሱስ ስም። ልቀቅ አየሩን በኢየሱስ ስም። ልቀቅ አየሩን በኢየሱስ ስም። ሂድ በኢየሱስ ስም። ሂድ በኢየሱስ ስም። ሂድ በኢየሱስ ስም። ለሞት ቀጠሮ ያዙ፣ ለሞት ቀጠሮ ያዛዝካቸው ልቀቅ ልቀቅ። የማንንም ነፍስ አትወስድም፣ የማንንም ነፍስ አትበላም። ልቀቅ ዛሬ በኢየሱስ ስም። ልቀቅ ዛሬ በኢየሱስ ስም። ልቀቅ ዛሬ በኢየሱስ ስም። አሜን። መንፈስ ቅዱስ አሜን። መንፈስ ቅዱስ አሜን። መንፈስ ቅዱስ አሜን። መንፈስ ቅዱስ አሜን። እናከብረሃለን። አሜን። እናመሰግንሃለን። አሜን 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 አሜን። የጌታ መንፈስ አሜን 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 አሜን። ሃሌሉያ ሃሌሉያ። የሞት አዋጅ ተሻረ። የሞት አዋጅ ተሻረ። የሞት አዋጅ ተሻረ። የሞት አዋጅ ተሻረ። ተሻረ ዛሬ ተሻረ ዛሬ ተሻረ ዛሬ። ሃሌሉያ ማይካቶ ላጀና ዲያራ ባጋንዶ ሃሌሉያ ሃሌሉያ ሃሌሉያ። አሜን 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 አሜን። ክብር ለጌታ ይሁን። እስቲ ጭብጨባና እልልታ ለጌታ፣ ጭብጨባና እልልታ ለጌታ። ሃሌሉያ። እንቀመጣለን እንቀመጣለን። እግዚአብሔር ይውላችሁ። እግዚአብሔር እንደዚህ አለኝ ዛሬ። ምናልባት ኦርደር ጠብቄ እየሄድኩ አይደለም፣ መንፈስ እንደነዳኝ ነው የሚሄደው። ይቅርታ ጠይቃለሁኝ። ክብር ለእግዚአብሔር ይሁን። እግዚአብሔር እንደዚህ አለኝ። ሃሌሉያ። ማዳላሻና ዲያራባ ጋሎ ባጋና ማስያ እግዚአብሔር እንደዚህ አለኝ። በብዙ ቤት ውስጥ ጭንገፋ ያመጣውን አውሬውን ወግቼዋለሁ፣ ወግቼዋለሁ። ስትገባ እንድትቆዝም ያደረገ፣ ስትገቢ እንድትቆዝሚ እንድታለቅሺ ያደረገውን ወግቼዋለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አላውቅም፣ በመንፈሴ እግዚአብሔር ያሳየኛል። ገመድ ሲነጠቅ፣ ገመድ ሲነጠቅ አያለሁ። ገመድ ሲነጠቅ አያለሁ። እግዚአብሔር ቀደመ። ለመሞት በቀጠሮ ያለ፣ ለመሞት በቀጠሮ ያለች ነፍስ ዛሬ እግዚአብሔር ደረሰላት። አትሞችም፣ ትሻገሪያለሽ። አትሞችም፣ ትሻገሪያለሽ። ይሄ ነገር አደባባይ ከሚወጣና ከሚጋለጥ ለኔ ሞት ይሻለኛል ያለች ነፍስ በኢየሱስ ስም ዕዳሽ ተሰርዟል። እግዚአብሔር የሰረዘውን ማንም አይከፍተውም። እግዚአብሔር የዘጋውን ማንም አይከፍተውም። እግዚአብሔር ያጸደቀውን ማንም አይኮንነውም። በሕይወት ኑሪ። እንደ እግዚአብሔር ያለ ማንም፣ እንደ እግዚአብሔር ያለ ማንም። እግዚአብሔር ተዋጊ ስሙም፣ እግዚአብሔር ተዋጊ ስሙም፣ እግዚአብሔር ተዋጊ ስሙም። አጋንንቶች እንዲደነግጡ ነው። እግዚአብሔር ተዋጊ ስሙም፣
በዘመናችን ላይ እግዚአብሔር ተዋጊ ስሙም። በቤታችን በትዳራችን ላይ እግዚአብሔር ተዋጊ ስሙም። በትውልዱ ላይ እግዚአብሔር ተዋጊ ስሙም። እግዚአብሔር ነው። ሃሌሉያ! እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው። ሃሌሉያ! ለዚህ እኮ ነው ዘመር ነው እኮ ቅድም በእርሱ ጥላ ውስጥ ማደር እንዴት መታደል ነው። በእርሱ ጥላ ውስጥ ማረፍ እንዴት መታደል ነው። እንዴት ማረፍ ነው። እኛ ያልዘመርን ማን ይዘምራል? እኛ ያላመለክን ማን ያመልካል? ፓስተራችን እንደሚሉት በግንባራችን ቆመን ቢቻል ያላደረግን ማን ያደርጋል? ይህ ልዩ የሆነ ፕሪቪሌጅ ነው። እግዚአብሔር የተባረከ ይሁን። በልዑል አምላክ ውስጥ ማደር ይውላችሁ። ለምን መሰላችሁ ሰው ወደ ሞት የሚሄደው? የሚችል የለም። በቃ አያውቁትም። የሚችል ነገር ሁሉ ያልቃል። አቅሙ ያበቃል። ስለዚህ ተስፋ ሲቆርጡ ይሄዳሉ። እኔና እናንተ ጋር አምላክ ግን የማይችለው የለም። የማይችለው ነገር የለም። እግዚአብሔር ጌታ የተባረከ ይሁን። እንግዲህ የጠላት ስትራቴጂ የእግዚአብሔርን ኤልሻዳይነት መከለል ነው። እግዚአብሔር ደግሞ ሊያድን ሲመጣ ሊታደግ ሲመጣ በተቃራኒው ኤልሻዳይነቱን ቅድም ኤልሻዳይነቱን እናመልካለን እያልን ዘመርን። እግዚአብሔር ሲመጣ ደግሞ ሲፈታን ማንንም እኮ አይደለም የሚገልጠው። የሚገለጥ ሰው የለም። የሚነገርለት ሰው የለም። ማንም ብቁ አይደለም። መንፈስ ቅዱስ ሲመጣ የሚገልጠው እግዚአብሔርን ነው። መንፈስ ቅዱስ ሲመጣ የሚገልጠው እግዚአብሔርን ነው። የእግዚአብሔርን ኤልሻዳይነት ያን ጊዜ እግዚአብሔር ሲገለጥ የእግዚአብሔር ኤልሻዳይነት ሰው ለአክሽን ይዘጋጃል። ሰው ለድርጊት ይዘጋጃል። በዘፍጥረት 3:17 አካባቢ 17 ላይ ኦር 19:17 እግዚአብሔር ወደ አብርሃም መጣና እኔ ምንድነኝ አለው? ኤልሻዳይ ነኝ አለው። አብርሃም ያለበት ሲቹዌሽን ያለበት ሁኔታ በሰው አይምሮ በእርሱ አእምሮ ለመቀጠል በሚያስችል ሁኔታ ውስጥ አይደለም ያለው። ወደ 13 ዓመታት ያክል በአብርሃምና በእግዚአብሔር መካከል ዝምታ ነበረ። እግዚአብሔር ዝም ብሏል፣ አብርሃም ዝም ብሏል። አንድ ነገር ያውቅ ነበረ ሲወጣ አብርሃም የትውልድ ሁሉ አባት ሊሆን እንደውም ደግሞ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘሩ ሊበዛለት የተነገረለት አብርሃም ሲሄድ ሰው ነውና አንድ ቀን አቅም አጣ። ስለዚህም ከሚስቱ ጋር ተማከረና እንደው መጽናኛ ቢሆን ሊያርፍበት ለዓይኑ ማረፊያ የሚሆን ነገር ፍለጋ ወደ አጋር ሄደና አጋርን አገኘ። ከአጋር የሚመጣውን አገኘ። ከዛን በኋላ 13 ዓመት በሙሉ በዚህ ውስጥ ተደብቆ ተሸሽጎ ተቀምጦ ነበረ። በእንደዚህ አይነት ውስጥ ደግሞ ሲኖር በዛ ቤት ውስጥ ደግሞ ሌላ የተጠላለፈ ወሰብሰብ ያለ ነገር አለ። አሁን ከዛ ውስጥ አብርሃምን መንጭቆ ወደ ተስፋው ቃል ኪዳን ማምጣት በጣም ከባድ ነው። የልጁ ሐሳብ አለ፣ የሳራ ጉዳይ አለ፣ የሳራና የአጋር ጭቅጭቅ አለ፣ ብዙ ነገር አለ ቤት ውስጥ። እርሱን ሁሉ የሚያደምጥበት ጊዜ ነው። አይምሮው ተይዟል፣ ጆሮው ተይዟል፣ ተረስቷል፣ እድሜው ሄዷል፣ ጉልበቱ ሄዷል። ከዚህ በኋላ ወደ ተስፋ ቃል ኪዳኑ ለመግባት የሚያስችል ሁኔታ የለም። የሳራ ሁኔታ ሄዷል፣ አልቋል። እግዚአብሔር ግን ቃል ኪዳኑን ይጠብቃል። ስለዚህ አብርሃምን ለመቀስቀስ አሁን አይቻልም። ምክንያቱም አየር ላይ ያለው መንፈስ የሚነግረው ምንድነው? የአጋር ጉዳይ እንዴት ይሆናል? የሳራ ጉዳይ እንዴት ይሆናል? የእስማኤል ጉዳይ እንዴት ይሆናል? ተስፋ ቃል ኪዳኑ ሊፈጸም የማይችልበት ምክንያት አለ። እንደ ሰው እኮ አስተሳሰብ አንተ ከዚህ በኋላ ዘር መፍጠር አትችልም፣ እርሷም ዘር ማስተናገድ አትችልም። እነዚህ ሁሉ ተደራረቡና ለቃል ኪዳን ጸሎት ለተስፋ ቃል መጸለይ አቁሞ ዝም 13 ዓመት ሙሉ አይሰማም፣ ተደብቆ ቁጭ ብሏል። ስለዚህ እግዚአብሔር መጥቶ እንደዚህ ቢለው አሁን የሚሆን ነገር አይደለም። ስለዚህ እግዚአብሔር አብርሃምን ለማስነሳት ኤልሻዳይነቱን መግለጽ ፈለገ። በጌታ በኢየሱስ ስም የእግዚአብሔር ኤልሻዳይነት ይገለጥባችሁ። እግዚአብሔር ምን አለ? እኔ ኤልሻዳይ ነኝ። ምን ማለቱ ነው?
የቤቱ ችግር ቢሆን እኔ ኤልሻዳይ ነኝ። አለመውለድ ቢሆን እኔ ኤልሻዳይ ነኝ። ድምፅ አለመስማት ጉዳይ ቢሆን እኔ ኤልሻዳይ ነኝ። ወደ ተስፋ ቃል ኪዳን ወደ አገልግሎት ለመመለስ ቢሆን እኔ ኤልሻዳይ ነኝ። አሁን የእግዚአብሔር ኤልሻዳይነት እየሞላው መጣ። ወገኖቼ መንፈስ ቅዱስ የሚያደርገው ይህንን ነው። እግዚአብሔር በእርግጥ ትንቢት ይናገራል፣ አምናለሁ፣ እኔም እናገራለሁ። ቅድም ተናገርኩ አይደል? ግን እግዚአብሔር መንፈስ ቅዱስ የሚያደርገው ምንድን ነው? የእግዚአብሔር መንፈስ ቅዱስ ውስጣችን ሲገልጸው የእርሱን ኤልሻዳይነት፣ የእርሱን ሁሉን ቻይነት፣ የእርሱን ውስጣችን ይናገራል። በቃ እግዚአብሔር ሊያሻግር ሲፈልግ እግዚአብሔር እየተገለጠ መጣና አብርሃም በማያውቀው ሁኔታ ሌላ ሰው መሆን ጀመረ። እግዚአብሔር ይባረክ። ከዛ በጣም ይገርማል። 99 ዓመት የሆነው ሰውዬ ሌላ ልጅ ፍለጋ መጓዝ ጀመረ። እግዚአብሔር ሲገለጥ የማይነሳ የለም። እግዚአብሔር ሲናገር የማይወስን የለም። አቅጣጫውን የማይቀይር የለም። ሌላ በቃ የእግዚአብሔር ኤልሻዳይነት እየተገለጠለት ይመጣ መስገድ ጀመረ። በቃ ቃል ኪዳኑን ማደስ ጀመረ። አላገባ ያላችሁ ከዚህ በኋላ እድሜ ሄዷል። ሲጀመር ሰው ብቻውን ይሆን ዘንድ መልካም እትበሉ መልካም አናጠርቅም። ይሄን መንፈስ ለመሰለችሁ የዘመኑ የክፋት መንፈስ ራሱ አየር ላይ ይሄ መንፈስ አለ። ጋብቻ ምን ይሰራል የሚል መንፈስ፣ የእግዚአብሔርን ሐሳብ የሚጻረር መንፈስ እናወርደዋለን ዛሬ በኢየሱስ ስም ይውረድ። ያው አሁን ከዚህ በኋላ ልትወልድ ነው፣ ከዚህ በኋላ እንደዚህ ነው፣ ምን ያደርጋል? ከዚህ በኋላ ልታገባ። እግዚአብሔር እኮ ያለው ሰው ብቻውን ይሆን ዘንድ መልካም አይደለም ነው ያለው። ይሄንን የሚቃረን መንፈስ በናዝሬቱ በጌታ በኢየሱስ ስም ያላገቡ በሙሉ ዛሬ በናዝሬቱ ኢየሱስ ስም እንዲያገቡ ፈታናቸው። መንፈሳቸው በኢየሱስ ስም የተዘጋጀ ይሁን። ይሄ ክፉ መንፈስ፣ ሰውን የሚገድብ ገዳቢ መንፈስ፣ ትልልቅ ራእይ ተቀብለው ያስቀመጣቸው መንፈስ በናዝሬቱ ኢየሱስ ስም ዛሬ የተሰበረ ይሁን። አትችልም አትችይም ብሎ ገድቦ ያስቀመጠ በእግዚአብሔር ኤልሻዳይነት እስቲ እችላለሁ በሉ። ልጄ ይችላል፣ ልጄ ትችላለች፣ ትውልዱ ይችላል። በማን? በእግዚአብሔር ኤልሻዳይነት። ትምህርት አይሆንልኝም ያለ ወደ ትምህርት ይመለሳል። በኢየሱስ ስም ተመለሱ እንበል። ተመለሱ በሉ። ያው ትምህርት አይሆንልኝም ብለው ጠላት ነግሯቸው አይሆንልሽም ብለው እንዲያቋርጥ ያደረገ ይሄ አጎሳቋይ መንፈስ በኢየሱስ ስም ከአየር ላይ ይውረድ። በኢየሱስ ስም ይውረድ። ምክንያቱም ያው የእግዚአብሔር ቃል እኮ ስለሚደግፈን ነው። ሁለትም ሆናችሁ ሶስት በስሜ ተስማምታችሁ የምታደርጉትን እኔ በሰማይ ምንላ አደርገዋለሁ ብሏል። ልጆቻችንን ከትምህርት ያጎሳቆለ ዘንዶ በኢየሱስ ስም ይውረድ። የተዋጋቸው ይውረድ። ይቀጥላሉ። እግዚአብሔር ኤልሻዳይ ስለሆነ ይቀጥላሉ። እግዚአብሔር ኤልሻዳይ ስለሆነ ክፉ ልምምድ ውስጥ ያሉ ይፈታሉ። እግዚአብሔር ኤልሻዳይ ስለሆነ ይፈታሉ። እግዚአብሔር ኤልሻዳይ ስለሆነ እንደ እግዚአብሔር ያለ ማንም የእግዚአብሔር ኤልሻዳይነት ወደ ህይወት ሲመጣ ይቀየራል። እግዚአብሔር ይግለጥልን በመንፈስ ቅዱስ። መንፈስ ሲመጣ ነገር ይገለጣል። መንፈስ ሲመጣ ሰው አቅም ያገኛል። መንፈስ ሲመጣ ሰው ጉልበት ያመጣል። ልክ አብርሃም በዛ እድሜው የቃል ኪዳን ልጅ ፍለጋ ሄደ ወደ ሳራ። አይቀርም። ቀደም እኮ ስቋል፣ እሱም ስቋል፣ እሷም ስቃለች። እንዴት ይሆናል ብለው መንፈስ የእግዚአብሔር መንፈስ ሲመጣና ሲገለጥላቸው ግን
ይስሐቅ ይመጣል ብለው ሄዱ። ከዛ በፊት አይምሯቸው ራሱ ረስቶታል። በቃ ለምክንያቱም ደምድመዋል። አየሩ ላይ ያለው መንፈስ የነገራቸው ሌላ ነው። ከዛ መንፈስ ቅዱስ ሲነግራቸው በቃ እንዴ ይቻላል ለካ ይወለዳል እርሱ ኤልሻዳይ አይደላሉና ገቡበት። ከዛ ይስሐቅ መጣ። ብትነግድ አይሆንልህ፣ ብትሰራ አይሆንልህ፣ አንተ አይሆንልህ ብሎ ያስቀበጠው ላይ ዛሬ ሻሩት ዛሬ በቃ ይሆናል። ማን ስላለ? የእግዚአብሔር ኤልሻዳይነት ስለመጣ የተዘጋው በር ይከፈታል። ማን ስላለ? እግዚአብሔር ስላለ። በጣም ይገርመኛል የእግዚአብሔር አሰራር። የማርያም ሕይወትን በጣም ነው የሚያስደንቀኝ። በሉቃስ 1 ከ36 እስከ 37 ላይ እግዚአብሔር እቅድ ነበረው። ከዘመናት በፊት የተናገረው ነገር ነበርና ማርያም እንደሌሎቹ ስትል በእግዚአብሔር ፊት ሞገስ አገኘች። በማርያም ሕይወት ውስጥ እግዚአብሔር ሊሰራ የወደደው፣ እግዚአብሔር ሊያደርግ የወደደው፣ እግዚአብሔር ሊፈጽም የፈለገው ነገር ስላለ ሊያነቃቃት ሊያዘጋጃት መጣ። እርሷ የራሷን እንደማንም ሰው የራሷን መንገድ እየሄደች ነው። እጮኛ አዘጋጅታለች ከዮሴፍ ጋር እንደማንም ሰው ኖርማል ነው እየሄደች ነው። እና በዛ መንገድ ውስጥ እያለች ድንገት ደግሞ እግዚአብሔር የራሱን ፕሮግራም ይዞ መጣ። ከዘመናት በፊት በእርሷ ላይ ያቀደውን እቅድ ሊፈጽም መጣና እንግዳ በሆነ አነጋገር ተናገራት። አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የተለየሽ ነሽ አላት። እንግዳ ነገር ሆነባት። ከዛን ስለሚወለደው ሕፃን ነገራት። አሁን ጥያቄ ፈጠረባት። ይሄ እንዴት ሊሆን ይችላል? ትክክለኛ ጥያቄ ነው የጠየቀችው። እኔ ወንድ አላውቅም፣ ይሄ እንዴት ይሆናል? ስለዚህ የመንፈስ ቅዱስ አሰራር ምን ነበረ? የእግዚአብሔርን ሁሉን ቻይነት መግለጥ ነው። እውነት ነው። እርሷ በምታውቀው ከሷ በፊት ያለ ወንድ የወለደ ሴት የለችም፣ ከሳም በኋላ የለችም። እንዴት ነው ይሄ ልዩ ነገር የሚፈጸመው? እንዴት ነው ይሄ ልዩ ነገር የሚሆነው? ለዚህ ፕሮግራም የእግዚአብሔር ምላሽ ምንድነው? የመንፈስ ቅዱስን መረዳት ማፍሰስ ነው። እግዚአብሔር ያፍስስልን። አሜን። የመንፈስ ቅዱስን መረዳት፣ የመንፈስ ቅዱስን መገለጥ ነው ያመጣላት። መንፈስ ወደ አንቺ ይመጣል አላት። ከዛም በኋላ አሁን ልባን ሊያዘጋጀው የምታውቀውን አንድ የምትደነቅበትን የእግዚአብሔርን ሥራ ይተርክላት ጀመረ መንፈስ ቅዱስ። ይሄውልሽ ማርያም፣ የእግዚአብሔር ሁሉን ቻይነት እኮ የሚደንቅ ነው። እንዴት ሆነ መሰለሽ? በጣም እግዚአብሔርን እየፈሩ የሚኖሩ ሰዎች ነበሩ። ዘካርያስና ኤልሳቤጥ ነበሩ። ነቀፋ የለባቸውም። አርጅተዋል። ሰው ሁሉ ይጠቋቆምባቸዋል። ሰው ሁሉ ይነጋገርባቸዋል። መውለድ የማይችሉ ይላቸዋል። መውለድም የማይችሉ ናቸው። ግን እኮ የእግዚአብሔር መንፈስ ሲመጣ ጌታ ይባረክ። እነርሱ እኮ ኤልሳቤጥ እኮ ጸነሰች። አይ ቲንክ እዚህ ጋር በጣም የተገረመች ይመስለኛል። ነቃ አለች። እግዚአብሔር ይባረክ። መንፈስ ቅዱስ ስብከት ሲያመጣ መግለጥ ሲጀምር ነቃ አለች። ከዛም በኋላ መንፈስ ቅዱስ በአንቺ ላይም ይመጣል አላት። ጌታ ይባረክ። ከዛም በኋላ ይህን ከተረከላት በኋላ እንደምን ይሁንልኝ? እንደ ቃልህ ይሁንልኝ አለች መንፈስ ቅዱስ። ምክንያቱም ወረደና ምን አላት? ለእግዚአብሔር እስቲ ጨርሱት እናንተ የሚሳነው ነገር የእግዚአብሔርን ማንነት ነው የገለጠላት። ልባ ውስጥ ግጥም አለና ሞላ።
በቃ መንፈስ ቅዱስ ተረከው የእግዚአብሔርን አሰራር ተረከና ልባ ግጥም ሲል ዲያለና ዘጋላት። ለእግዚአብሔር የሚሳነው የለም ሲላት እንደ ባሪያ እንደ ቃል ይሁንልኝ አለችና ኮራ አለችና ሞላ ውስጧ። ሃሌሉያ ሞላ። የሚመጣውን እቀበላለሁ አለችና ዘመዷን ልትጎበኝ ሄደች። ተስፋ ቃሏን ይዛ ሄደች። እኔ ውስጥ የሚወለድ አለ። ሰው የማይገባው ትውልድ የማይገባው እግዚአብሔር የሚያደርገው እግዚአብሔር የገለጠው ጽንስ እኔ ውስጥ አለ። ምን ተረዳሽ ቢባል ኤልሻዳይ እንደሆነ እግዚአብሔር ተረዳው። አሜን አሜን አሜን። አሁን እዚህ ጋር ማንም ሰው ሄዶ ኮንፈርሜሽን ሊሰጣት የሚችል ሰው የለም። ለማርያም ማንም ሰው አሁን የሚችል የለም። ራሱ መንፈስ ቅዱስ ገልጦ ካላቆማት በቀር ያልተለመደ ነገር ነው። ግን መንፈስ ቅዱስ ሲያቆም ያቆማል። በቃ ሲያጸና ያጸናል። ስለዚህ ለሰማችው ነገር ሄደች። ይገርማል። በእርሷ ውስጥ ያለው ነገር መስራት ጀመረ። ሲሄድ ወደ ኤልሳቤጥ ጋር ስትሄድ ነገሩ ኮንፈርም ሊያደርግላት ሲል በኤልሳቤጥ ውስጥ ያለውም ጽንስ መነቃነቅ ጀመረ። እግዚአብሔር በእኔ ህይወት ውስጥ ታላቅ ስራ ጀምሯል አጅና ነፍሴ ማንን ታከብራለች? ጌታዋን ምን ትላለች? ታከብራለች። ክብር ለእግዚአብሔር ይሁን። እግዚአብሔር መንፈስ ቅዱስ ኤልሻዳይነቱን ሲገልጥ ሰው ይቀበላል። ለመስራት ይነሳል፣ ለመውረስ ይነሳል፣ ለመራመድ ይነሳል። ጌታ የተባረከ ይሁን። ራእይ የምትቀበሉ ሰዎች ተቀበሉ በኢየሱስ ስም። ተቀብላችሁ ውስጣችሁ ደብቃችሁ ያላችሁ ድሮ እኛ ልጅ እያለን ራእይ ምናምን የሚመስለን እሱም አንድ ነው፣ ግን እግዚአብሔር ግን ያለፈ ነው። የሆነ ሚኒስትሪ መክፈት ምናምን በየሰፈሩ ቻፕል መክፈት ምናምን ያለፈ ነው። እስቲ ያለፈ ነው በሉ። እግዚአብሔር አሁን በማርያም ህይወት ውስጥ ሰው የጠበቀው ነገር እኮ አይደለም፣ ያልጠበቀው ነገር ነው። እኔ ትዝ ይለኛል፣ በእግዚአብሔር ፊት ነው የምናገረው። አሁን ስልጣን ላይ ያሉ የምድራችን አስተዳዳሪዎች ወደ ስልጣን ከመምጣታቸው በፊት እግዚአብሔር እንደዚህ ይለን ነበረ። እኔ ታላላቅ ሀገር የሚመሩ መሪዎች አስነሳለሁ ሲል ነበር እግዚአብሔር። ሚኒስትሮች ያን ጊዜ አይታሰብም ወይ እንኳን ሚኒስቴር ሊታሰብ የድር መሪ መሆንም አይታሰብም ያኔ። የቀበሌ መሪም የቢሮ ኃላፊ መሆን አይታሰብም ያኔ። ግን እግዚአብሔር ይል ነበር ዘመን ይመጣል ይል ነበር። አሻግሮ ያይ ነበር እግዚአብሔር። ዛሬ እግዚአብሔር የተባረከ ይሁን። እንደማን እንዳሉ እናውቃለን። እግዚአብሔር ካለ ይሆናል። እግዚአብሔር ስላለ ማርያም ወልዳለች። ማዘር ቴሬሳ የታወቀች በቻሪቲዋ አይደል? እንደነሷ አይነቶች እግዚአብሔር ያስነሳል። ለህዝባችን እኮ ብቻ አይደለም። ድሮ ከዚህ ሀገር እየሄደ ነበር አይደለ? አሁን ግን ይውላችሁ በእውነት በጣም እርግጠኛ ሆኜ የምናገረው ነገር እግዚአብሔር ያስነሳል። በጣም ክብር ለእግዚአብሔር ይሁን። በጣም እግዚአብሔር የተባረከ ይሁን። ምድራችን ወንጌል ብቻ አይደለም ይዛ የምትወጣው። አሁን ተዘጋጁ። ራእይ እግዚአብሔር የሚያቀብላችሁ ራእያችሁን አታዳፍኑ። ምክንያቱም እግዚአብሔር ምንድነው? መንፈስ ቅዱስ የሚተርካችሁ ምን ብሎ ነው? እግዚአብሔር ምንድነው? ኤልሻዳይ ነው። እግዚአብሔር ምንድነው? ሁሉን ቻይ ነው። ኢትዮጵያዊ ማዘር ቴሬሳ ትነሳለች። እግዚአብሔር ምክንያቱም እግዚአብሔር ይችላል። ከቤቴልሔም መልካም ነገር ሊወጣ ይችላልን? ከረሃብተኛው ምድር ከጎስቋላው ምድር መልካም ነገር ሊወጣ ይችላልን? ህዝብን የሚያበላ ህዝብን የሚመግብ ሚኒስትሪ መውጣት ይችላልን? ለድሃዎች የሚቆረስ ሚኒስትሪ መውጣት ይችላልን? አዎን ይችላል። እግዚአብሔር ኤልሻዳይ ስለሆነ ይሄ የሚሆነው የሚኒስትሮች አሰራር ውጤት አይደለም። እነሱ ውስጥ አድሮ የሚሰራ እግዚአብሔር እንጂ እኛንን ያመጣ ነው ምናምን ብለው የሚታበዩበት ነገር የለም። ያደረገው እግዚአብሔር እንጂ የሚያደርገው እግዚአብሔር እንጂ ማንም ክብር ሊወስድ አይገባውም። እስቲ አይገባውም በሉ።
አይገባውም። የማንም ስም አይጠራም፣ የእግዚአብሔር ግን ይጠራል። ስለዚህም እየተወረወሩ የሚመግቡ እንጀራ የሚቆርሱ በጣም ሌሊት ጸልይ ነበርና አንድ ነገር ወደ ህይወቴ ወደ እግዚአብሔር ወደ አይምሮዬ ያመጣ። ብዙ ጊዜ ጦርነት ባለበት አካባቢ አይ ቲንክ እርግጠኛ አይደለሁም ዜና ላይ ሲሰማ የፈረንሳይ ሐኪሞች ድርጅት ምናምን እርግጠኛ አይደለሁም፣ ግን የሆኑ ሐኪሞች ድርጅቶች አሉ እየሄዱ ሕክምና የሚሰጡ የሚያቆሙ ግድ ብሏቸው እኮ ነው። እና ይሄ አላውቅም እንዴት እንደሆነ ወደ ውስጥ የመጣ እዚህ ቸርችም ተጀምሯል። እግዚአብሔር ያሳድገዋል። ይኸው የሕክምና አገልግሎት የሚሰጥ እግዚአብሔር ሙሉ ነው። እናስፋ። ይኸው እግዚአብሔር ባንተ ውስጥ ሊዘረጋ ነው፣ ባንቺ ውስጥ ሊዘረጋ ነው። ማን? እግዚአብሔር። ብዙ አይነት ለራስ ስም ፈላጊ አይደለም፣ ለራስ ክብር ፈላጊ አይደለም። እግዚአብሔርን የሚገልጥ እግዚአብሔርን የሚያሳይ ብዙ ራእዮች ይወለዳሉ። ብዙ ቻሪቲዎች ይወጣሉ። ብዙ የእርዳታ በጎ ሰጪ አገልግሎቶች፣ የሕክምና አገልግሎቶች፣ ጎዳና የወደቁትን ሰብስበው የሚያሳድጉ በጌታ በኢየሱስ ስም ይህን ራእይ ተቀበሉ። ይሄ ራእይ በኢየሱስ ስም ይሙላባችሁ። ትውልዱ በዚህ ራእይ ይሞላ። ትላንት ሰይጣን ያሳየን ክብር የመሰለን ሙላት የመሰለን ሌላ ነገር ነበረ የመሰለን ነገር ሲሳካ ያማረ መኪና መንዳት፣ ያማረ ቪላ፣ የበረከት ጥግ፣ የበረከት ሙላት እያደረገን ሲሰጠን እንደዛ ሆነን መታየትን ነበር ያሳየን። አቅጣጫ ያሳተንም ለዚህ ነው ከወንጌሉ ያቃረነን። ደግሞ ኢየሱስ ክርስቶስ ሙላት ማለት ሁለት ያለው እጀ ጠባብ ያለው አንዱን ይስጠው የሚለውን ነገር ሲሰጠን ነገሩ ወደኛ ሲገባ አንቱታ አይደ አንት የእግዚአብሔር ስጦታ አንቱታ አያመጣም። ተጠንቀቅ በሉት። ተጠቅባችሁ ያለውን ተጠንቀቅ በሉት። እንዳትታበይ ተጠንቀቅ፣ እንዳትታበይ ተጠንቀቂ። የእግዚአብሔር ስጦታ መታበይን አያመጣም። አንቱታ አያስገኝም። የእግዚአብሔር ስጦታ አንቱታ አያስገኝም። ለአንቱታ አይደለም የእግዚአብሔር ስጦታ፣ ለክብር አይደለም፣ ለስም አይደለም፣ ለዝና አይደለም። የወደቁትን ለማንሳት፣ የተረሱትን ለማስታወስ፣ የተሰበሩትን ለመጠገን እግዚአብሔር በእጅህ እንጀራ ያገባል። እግዚአብሔር በእጅሽ እንጀራ ያገባል። ምክንያቱም እርሱ ምን ስለሆነ? ኤልሻዳይ ስለሆነ። እግዚአብሔር የተባረከ ይሁን። ስለዚህ ወገኖች እግዚአብሔር ይኸው ለዚህ ነው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር ራእይ ሲሰጣችሁ ተቀበሉ ይችላል እግዚአብሔር። ምክንያቱም እናንተን ታምኖ አይደለም፣ እግዚአብሔር ራሱን ታምኖ ነው። ይሆናል ካለ እግዚአብሔር ይሆናል። ግን መንፈስ ቅዱስን አድምጡት። እርሱ እየመጣ የእግዚአብሔርን ትልቅነት፣ የእግዚአብሔርን ገናናነት፣ የእግዚአብሔርን ሁሉን ቻይነት እየገለጠላችሁ ከሄዱ ያላችሁን እግዚአብሔር ሳይፈጽሞ መሄድ የለም። እግዚአብሔር የተባረከ ይሁን። በማቴዎስ 19:23 ላይ አሁን ይሄ አየር ላይ የሚሰራው መንፈስ ጌታ ኢየሱስ ክርስቶስ ስለ ባለጠጋዎች አንድ ነገር እያስተማረ እያለ እንደዚህ አለ። ባለጠጋዎችን ሰበከና ባለጠጋዎች ወደ እግዚአብሔር መንግስት ከሚገቡ ይልቅ ግመል በመርፌ ቀዳዳ ልክ እቺን አረፍተ ነገር ሰይጣን ካየር ላይ ቀለብ አደረጋትና እኔ ተረዳው ነው እሱ ወደ
ደቀ መዛሙርቱ ወደ ተከተሉት ውስጥ ሄዱና መጡና እንደዚህ አላቸው፣ ገባ በቃ ምን አጋለህ? አንዳንዴ ስብከት ጨርሱና አዳምጡ። ትምህርት ጨርሶ ማዳመጥ ጥሩ ነው። አንዳንድ ጊዜ እኮ ሰው በትንቢት መልእክቱን ካለመረዳት ሰው ትንቢት ሰምቶ ተሰብሮ ይወጣል። እግዚአብሔር አትጠቀም አትረባም ብሎኛል ብሎ የሚወጣ እግዚአብሔር በነገሩ አልፈልግም አትረባም የሚለው ሰው የለም። እግዚአብሔር ወዳድ ነው፣ አቃፊ ነው፣ አስጠጊ ነው። እና ሰይጣን ለቀም አደረገና አባዛው በአይምሯቸው ውስጥ እና እነ ጴጥሮስ ምን አሉ? እንግዲህማ ወዲያውኑ እኮ ነው ውርድ አሉ። ወዲያውኑ ማን ሊድን ይችላል? ወዲያውኑ ጌታ መንፈስ ቅዱስ አዋቂ አይደለ? ሰው ውስጥ ያለውን ነገር ወዲያውኑ ገባቸውና ውርድ እንዳለ ሲገባው ለእግዚአብሔር ሁሉም ይቻላል አላቸው። እግዚአብሔር ይባረክ። በሰው አይቻል እንደወረዱ አወቀ። ሰይጣን ይሁን አየር ላይ ያለው መንፈስ ሁሌ ተወሎ ነው አባስቶ የሚያወርድ። ዛሬ እስቲ አልወርድም በሉ። አልወርድም። ምን ሰምታችኋል? ምናልባት የሚያስወርድ ነገር ሰምታችሁ ይሆን? ቶሎ እኮ ነው ወረዱ። በቃ በአንድ ሊድን ይችላል ከእንግዲህማ። እንዴት አድርጋ ነው ግመል በዚህ መቀዳዳ ውስጥ የምታልፈው? ሊሆን አይችልም። ከዛ ይሄ ለእግዚአብሔር ቀላል ነው ሲል አይ ቲንክ ጴጥሮስ ሲያሰላስል ነበረ መሰለኝ ሁሉን ትሎ የተከተለውን ነገር። ወዲያውኑ እንደዚህ አይ ለካ እንደው መዳን አይቻልም። አሳይን እያጠመርኩ ብኖር ኖሮ ምን አለ ከፋሚሊዎቼ ጋር እዛ የፈልፈኩትን አሳይ የበላው እንደዛ እያልኩኝ በኖሮ ኖር። እንግዲህ የማይቻል ነገር ነው፣ ለማይቻል ነገር ነው ለካ ዛሬ የተከተልኩትኝ፣ ለማይቻል ነገር ነው ለካ ዛሬ እንደዚህ ሆንኩትኝ እያለ ሲል ነበረ። ወዲያውኑ ውርድ ብሎ ነበረና እግዚአብሔር እንደዛ ሲለው ነቃ አላውን። ደግሞ ጌታ ይባረክ። ብድራት አለው ማለት ነው። ጥዬ የተከተልኩት ነገር ከእግዚአብሔር ዘንድ ሽልማት አለው ማለት ነው። እንግዲህ አውስ አለ። ወዲያውኑ ዞር አለና ሁሉን ትተን ተከተልንህ አለው። እግዚአብሔር ይባረክ። ታዲያ ለእኛ ምንድን ነው አለው? እግዚአብሔር የሚመጣውን ፊት ለፊት ላይ ያለውን አሳየው። በእስራኤል ላይ የሚሆነውን ነገር አሳየው። በእግዚአብሔር ምን ይላል? ይቻላል፣ ይቻላል። አንዳንድ ጊዜ ወደ አይምሯችን እየመጣ ሊያስወርደን የሚፈልገው አየር ላይ ያለው መንፈስ የሚሻረው በእግዚአብሔር ምን ሁሉን ቻይነት፣ በእግዚአብሔር ኤልሻዳይ እነት ሁሉም ይሻራል። እግዚአብሔር ኤልሻዳይ ስለሆነ የኔ ታሪክ ይቀየራል። እግዚአብሔር ኤልሻዳይ ስለሆነ ያንቺ ታሪክ ይቀየራል። ማን ስለሆነ? እግዚአብሔር ምን ስለሆነ? እግዚአብሔር ኤልሻዳይ ስለሆነ በቃ እግዚአብሔር ሌላ የሚተረክ ነገር የለም። የእግዚአብሔር ህልውና የእግዚአብሔር ሕያውነት ወደ እናንተ ውስጥ ሲመጣ የማይቀየር ነገር ሁሉ ይቀየራል። እግዚአብሔር የተባረከ ይሁን። እስቲ ያልወለዱ ሰዎችን በጌታ በኢየሱስ ስም እንባርካችሁ። እጆቻቸውን ዘርጉና ባሉበት እግዚአብሔር ያውቃቸዋል። በናዝሬቱ ጌታ ኢየሱስ ስም እግዚአብሔር ዘር ይስጣቸው። የተዘጉ ማህፀኖች በኢየሱስ ስም ይከፈቱ። በኢየሱስ ስም ይከፈቱ። በኢየሱስ ስም ይከፈቱ። ፕላዲያ ራቫዣናዲያ በናዝሬቱ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ አንተ ትችላለህ። በጌታ በኢየሱስ ስም አንተ ትችላለህ። እግዚአብሔር ሆይ መውለድ እየፈለጉ እግዚአብሔር ሆይ ልጅ እምቢ ያላቸው ዛሬ ታሪካቸው ይቀየር። በናዝሬቱ ኢየሱስ ስም ይቀየር። በኢየሱስ ስም ይቀየር። ሃሌሉያ። ሆነ። ከእግዚአብሔር ክብር የተነሳ ሆነ። ከስሙ የተነሳ ሆነ። ከኤልሻዳይነቱ የተነሳ ሆነ። አላውቅም ሆነ። ምክንያቱም እርሱ ኤልሻዳይ ስለሆነ፣ ምክንያቱም እግዚአብሔር ኤልሻዳይ ስለሆነ ሆነ። እግዚአብሔር ቸር ነው ወገኖቼ። እግዚአብሔር ታሪካችንን የሚፈታው
እግዚአብሔር ነገራችንን የሚቀይረው የሆነ የኛን ዋጋ እየጠየቀ አይደለም፣ የኛን ጉልበት እየጠየቀ አይደለም። የሚከፈለውን እሱ ከፍሎ ማንነቱን እየገለጠ ነው፣ እርሱነቱን እያሳየ ነው እንጂ ከኛ ምንም የጠየቀን ምን ከፍለ ያደረገው ነገር የለም። እርሱ ራሱ ዋጋ ከፍሎ ችሎታውን አሁን እኛ ያቃተን የእግዚአብሔርን ችሎታ ነው መረዳት ያቃተን። ለዚህ ነው ቀደም በመግቢያዬ ላይ በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ በሁሉም የሚችል አምላክ ጥላ ውስጥ ያድራል። ባለፈው በክረምቱ ወራት ውስጥ በጣም የቅዝቃዜው መጠን ሲወርድ በእያንዳንዱ ያሉ ክፍለ ከተማዎች ሲቲ አድሚኒስትሬሽኖች ምን ያደርጋሉ? የመሞቂያ አዳራሾች ያዘጋጃሉ። ሰው እንዳይሞት ኃላፊነት ስላለባቸው እንዲገባ ያደርጋሉ። ለምን እምቢ ብለው ከሆኑ የቅዝቃዜው መጠን የሰው ህይወት ይወስዳል፣ ያጠፋል። ስለዚህም ካለባቸው ሁኔታ አንፃር ሜትሮሎጂስቶች ቀድሞ በነገሩት መሰረት ሁኔታዎች ይዘጋጃሉ። የሚገድል የሚያጠፋ ወዘር እየመጣ ስለሆነ ሰዎች እንዲገቡና እንዲከለሉ እግዚአብሔር ሲናገር ምናልባት እግዚአብሔር ሲናገር በልዑል መጠጊያ የሚኖር ብቻ ነው እሱ ከፊት ለፊታችን ካለው ዘመን ማምለጥ የሚችለው። በልዑል መጠጊያ የማይኖር ማለት ይከብደዋል። የሚያስጨንቅ መንፈስ ነው ያለው አየሩ ላይ። ነፍሰ ገዳይ ነው ያለው፣ አጥፊ ነው ያለው። ስለዚህ ምንድነው ግብዣው? ሁሉን ወደሚችለው አምላክ ምን በሉ ኑ ነው። ዛሬ በዚህ በሚዲያ የምትከታተሉኝ እዚህ ውስጥ ምናልባት ያላችሁ ጌታን ያላወቃችሁ ብትኖሩ እግዚአብሔርን ካልተያዘ በስተቀር ማለፍ ከባድ ነው። እግዚአብሔር ውስጥ ግን ላለነው ነገር ተቀይሯል። እግዚአብሔር ውስጥ ላለ ህዝብ የጸና ቃል ነው፣ ትንቢት አይደለም። ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይሄ ትንቢት ይመረመራል አይደል? አሁን የሰራዊት ጌታ እግዚአብሔር እንዲህ ነው መብታችሁ ነው መመርመር። ምክንያቱም ሊሆንም ላይሆንም ስለሚችል መብት ነው። በእግዚአብሔር ቃል ተነጥሮ ያልፋል፣ ማለፍ አለበትም ደግሞ። ግን አሁን የጸራው ነው። አሁን በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይሄ በቃ የጸና ነው፣ እውነት ነው። በቃ ይሄ ያላደረ ደግሞ ይጎሳቆላል። ያላደረ ደግሞ ባውሬው ይበላል። ያላደረ ደግሞ ነፍሱ ትጎዳለች፣ ስጋው ይጎዳል፣ ዘመኑ ይበላል። ያላደረ ይሄ ትንቢት አይደለም፣ የነጠረ ቃል ነው። በልዑል መጠጊያ የሚኖር ግን ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ ያርፋል፣ ይኖራል፣ ይሰማራል፣ ያገባል፣ ይወልዳል፣ ወግ ያራል፣ ማረጊያ ያያል። በማን ውስጥ ስለሚያድር ቅድም ፓስተር ይብሏል፣ ደስ ይበል ብሏል። ጌታ ይባረክ። ደስ ይለናል፣ በጌታ ደስ ይለናል። ሪሊዝ ዶን በቃ ተፈተን ነው የምንሄደው፣ የምናመልከው የምንሄደው። ወደ መጨረሻ እየመጣው ነው። እግዚአብሔርና ኢዮብ አንድ ቦታ የተከራከሩት ክርክር በጣም እንትን አለኝ። 42 ኢዮብ ምዕራፍ 40 ቁጥር 2 ላይ እግዚአብሔር እንደዚህ ብሎ ጠይቆኛል። በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከልን? እግዚአብሔር ምን ብሎ ነው የጠየቀው? በውኑ የሚከራከር ሰው ከማን ጋር? ሁሉን ይሄ የእግዚአብሔርን አንዱ የጠላት ስትራቴጂ የእግዚአብሔርን ሁሉን ቻይነት ነው ከበር የሚያደርገው። እና ኢዮብ ላይ ያቺ ነገር ነች የገባችበትና ስለዚህ እግዚአብሔር መጣና እንደዚህ ያለ የሚከራከር ሰው ሁሉን ከሚችል ከእግዚአብሔር ጋር ይከራከራልን እያለው ተከራከረው እግዚአብሔር። ከዛም በኋላ ወደ ምዕራፍ መጨረሻ አሁን ገባው። መስማትን በጆሮዬ ሰምቼ ነበር አለ። በቃ አሁን ግን ምን አለ? ሁሉን ታደርግ ዘንድ ቻይ እንደሆንህ በቃ አወቁ። ሁሉን ታደርግ ቻይ እንደሆኑ አወቁ አለ። በቃ የእግዚአብሔር ቻይነት ገባው። አሁን ሲገባው ለካ
የእግዚአብሔርን ኤልሻዳይነት ከመረዳት በኋላ ነው ነገር የሚለቀቀው። ገባው። አሁን የመለቀቅ ዘመን ነው። ወደዚህ መረዳት ከመጣህ አሁን እግዚአብሔር ምን አለ? አሁን ወደዚህ መረዳት ከመጣህ አሁን ወደዚህ ሙላት ከመጣህ ነገር ይለቀቃል አለ። ከዛን በሉ እየሄዳችሁ ሲጸልይላችሁ ተባሉ። እነዛ ሁሉ እኮ ሰዎች ምርኮ መመለስ ጀመረ። የእግዚአብሔርን በፊት ከነበረው በላይ ምን ሆነ? እጥፍ ሆነለት ይላል እግዚአብሔር። እጥፍ ሆነና መምጣት ጀመረ። መቼ? የእግዚአብሔርን ሁሉን ቻይነት ከተረዳ በኋላ። በጌታ በኢየሱስ ስም የእግዚአብሔር ሁሉን ቻይነት በመንፈሳችሁ ውስጥ ይግባ። በናዝሬቱ ኢየሱስ ስም ይግባ፣ ይግባ። ዛሬ እየቆዘማችሁ ላላችሁ ለእናንተ መልእክት አለኝ። ጠላት ነገራችሁ አበቃ ላላችሁ፣ ተስፋ ለቆረጣችሁ፣ ከዘመድ ለወጣችሁ፣ ለራቃችሁ፣ ከህብረት ለወጣችሁ፣ ነገራችሁ የተደመደመ የመሰላችሁ፣ የሚገርመው ግን እኮ እናንተ እኮ ምን ይኸውላችሁ፣ አየር ላይ ያለው መንፈስ ነገሩን የሚያባዛ መንፈስ ነው። ነግሬያችኋለሁ። ነገር ያለቀ፣ ነገር የተሰበረ፣ ነገር የተበላሸ፣ የደቀቅ፣ የወደቅ፣ የማትረባ፣ የማትረቢ፣ የማልረባ ምናምን መስሎ አሳይቶኝ ምስጋናን ህይወቴን የከለከለ እግዚአብሔር ነገሌን ይባርክ እንጂ እኔን ለምን ይባርካል እንድል ያደረገ፣ የኔ ጸሎትማ አይሰማም እንድል ያደረገ፣ የኔ ቀንበርማ አይሰበርም እንድል ያደረገ ዛሬ እግዚአብሔር ያወርደዋል። ዛሬ እግዚአብሔር ይመታዋል። በምን መረዳት? በእግዚአብሔር ኤልሻዳይነት መረዳት። መንፈስ ቅዱስ ይሄን ነው አሁን ወደ ልባችን እያመጣ ያለው፣ እየነገረን ያለው ይሄንን ነው። በትዳር የደመደማችሁ፣ ሐሳብ የቆረጣችሁ፣ በቃ አይሳካም፣ አይቀጥልም፣ ነገሩ ተበላሽቷል ያላችሁት ላይ እግዚአብሔር ይችላል። እንደዚህ አድርጎ የመዘመር ነፃነታችሁን የወሰደባችሁ፣ የማምለክ ነፃነታችሁን የወሰደባችሁ፣ አታገለግልም ብሎ የገደባችሁ ዛሬ ራሳችሁን አላቁ። እንደ ኢዮብ ተስማሙ ከእግዚአብሔር ጋር። ተረዳሁ እንደምትችል፣ አወቅኩ እንደምትችል በሉ። እግዚአብሔር ድንቅ ማድረግ ይጀምራል። ለአንዳንዶቻችሁ እግዚአብሔር የሚያስደንቅ ነገር በህልማችሁ እግዚአብሔር ነግሯችሁ ማመን አቅቷችሁ እንዴት ሊሆን ይሄ ይችላል ብላችሁ ቁጭ ያላችሁ አላችሁ። እንዴት እግዚአብሔር ይችላል? እናንተ ይኸውላችሁ ህልም አይታችሁ ዝም ብላችሁ ይሄማ እንዴት እኔ እንደዚህ ይሄ እንዴት ሊሆን ይችላል ብላችሁ ያላችሁ እግዚአብሔር ኤልሻዳይ ስለሆነ ይሆናል። የሚያፈልገው መንፈስ ቅዱስ የሚያዘጋጅህ እገሌና እገሊትን ተጠቅመው አይደለም። አገርም እገሌና እገሊትን ተጠቅመው አይደለም። ኖ ኮኔክሽን መመስረት አያስፈልግም። ኖ ቼን መስራት አያስፈልግም። ቼኑ ራሱ እግዚአብሔር ነው። ነገር እንዲሳካ ኮኔክሽን አያስፈልግም። የሆነ ምናምን አያስፈልግም። እግዚአብሔር ራሱ ጣልቃ ይገባል። በውስጥ እግዚአብሔር ላሳደረው ላስቀመጠው ትልቅ ራእይ እግዚአብሔር ጣልቃ ይገባል። ቀድም ላልኳችሁ ነገሮች እግዚአብሔር ለሚጀምረው ነገር የተናገራችሁ እግዚአብሔር ጣልቃ ይገባል። ምንም ነገር እግዚአብሔር ይገባል።
ትልልቅ ቢዝነስ ተቋማት ለመመስረት እግዚአብሔር ጣልቃ ይገባል። እግዚአብሔር የራእይ ድሃ አይደለም። ሰው አነቃቂ መድረኮች ላይ እንኳን የሚነገረውን ነገር ሰምተው ይለወጣል። እንኳንስ መንፈስ ቅዱስ ነቀስቅሶት ይቀርና እስቲ በጌታ በኢየሱስ ስም ትውልዱን እስቲ ባርክ። እጆቻችሁን ዘርጉ። አላስቆማችሁም። ባላችሁበት ቦታ መለቀቅ አለበት። የኛ ትውልድ መለቀቅ አለበት። እግዚአብሔር ይችላል። መለቀቅ አለበት ትውልዱ። በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ትውልዳችን ይለቀቅ። ትውልዳችን በትልልቅ ቢዝነስ ተቋማቶች ይገለጡ። እግዚአብሔር ሆይ ካመጣህን አይቀር ማይጎራዲያ እግዚአብሔር ሆይ ህዝባችን ጎዳና ተዳዳሪ ሆነ መባል አንፈልግም። ህዝባችን ተጎሳቅሎ ሜዳ ወጣ መዳል አንፈልግም። እግዚአብሔር ሆይ ካመጣህን አይቀር ህዝባችን በትላልቅ ቢዝነስ ይባረክ። ትችላለህ፣ ይባረክ። እግዚአብሔር ሆይ ዮሴፍን በጥበብ እግዚአብሔር ሆይ ወደ ቤተ መንግሥት ውስጥ እንዳስገባኸው ህልም ፈቺ እንዳደረግከው ህልም የሚፈታ ትውልድ ከህዝባችን ይውጣ። እግዚአብሔር ሆይ ይግባ ትውልዳችን። እናምናለን አንተን። ይግባ ትውልዳችን ይግባ። ሃሌሉያ ማጋዶራ ማዲያላ ባጋንዶ የእግዚአብሔር ህዝብ ውስጤ እግዚአብሔር እያደረገ ያለው እንዴት እንደምገልጠው አላውቅም፣ ግን ደስ ብሎኛል። ክብርና ጭብጨባ ለጌታ። ሃሌሉያ። ኢየሱስ እግዚአብሔር ከህዝባችን መካከል እንደ ዮሴፍ ያሉ ወደ መንግስት ቢሮ እንደነ ዳንኤል ያሉ ለምክር የሚጠሩ ለምክር የሚጋበዙ ከትውልዳችን እግዚአብሔር ያስነሳል። እግዚአብሔርን በመፍራት የእግዚአብሔርን ምክር የሚያማክሩ በክፉ ዘመን በረሃቡ ዘመን ትውልድ እንዴት እንደሚያመልጥ ከእግዚአብሔር ራእይ ተቀብለው ራእይን ለነገስታት የሚሰጡ አመራርን ለነገስታት የሚያሳዩ እግዚአብሔር ያስነሳል። ከኢትዮጵያውያን እግዚአብሔር ያስነሳል። እግዚአብሔር አለኝ ያስነሳል። እግዚአብሔር ተናገረ ያስነሳል። እግዚአብሔር ምን ስለሆነ አይምሯቸው እግዚአብሔር ይከፍተዋል። እግዚአብሔር ቁልፉን ይሰጣቸዋል። መላ ሲጠፋ መላ ይገኝባቸዋል። እንቆቅልሽ ሲበዛ እንቆቅልሽ ሚስጥር ፈቺዎች ይሆናሉ። እነ ዳንኤል ወደዛ ከመምጣታቸው በፊት በአገሬው ሰዎች በምርኮ በሄዱበት አገር ሰዎች ጋር ባሉ ሰዎች ነገር ተሞከረ፣ መፍትሄ ጠፋ። የእግዚአብሔር አጀንዳ የተሸከሙ አንረክስም ብለው እግዚአብሔርን የጠበቁ ጋር ግን መፍትሄ ሰጪ ሆነው የሚገለጡበት ዘመን ስለነበረ አንድ ቀን ዘመን ነገር እንቆቅልሽ ሲመጣ ወደ ቤተ መንግስቱ ተጠሩና ገቡ። እንቆቅልሽ መፍታት ጀመሩ። አለ ምክንያት መሰላችሁ እግዚአብሔር ልጆቻችንን በመድረክ እያበዛው ያለው? ሃሌሉያ! እግዚአብሔር በስራ ላይ ነው። እግዚአብሔር በስራ ላይ ነው።
በወይን ጠጅ ራሳችንን አናሰክርም። ከሀገሩ ጋር ባህል ጋር አንሄድም። ከጌ ጋር አንተባበርም። ከለዝባዊነት ጋር አንተባበርም። ራሳችንን እንቀድሳለን። ይሄ ምድር ላይ በረከትን አያመጣም። ይሄ መርገም የሚያመጣ ነው። ከጓደኞቻችን ጋር ህብረት አናደርግም። እኛ ለእግዚአብሔር የተለየነን። ነገሮች እንኳን መገለል ቢገጥመንም፣ ነገሮች እንኳን ቢገድቡንም እዚህ ውስጥ አንገባም፣ አንተባበርም። እኛ እናውቃለን። እነ ዳንኤል በእስር ቤት ውስጥ ሆነው በሚያረክስ ነገር አንበላም ብለው ቆሎ እየበሉ በአምላካቸው ፊት ለመገለጥ ሌላው ጮማ ሲቆርጥ ሌላው ወይን ሲጠጣ እነሱ ግን እምቢ ብለው ቆሎ እየበሉ አላፈሩም። በንጉሥ ፊት ሲቀርቡ ሞገስ አገኙ። በእግዚአብሔር እውቀት ተገለጡ። ይህን ሰምተናል። ከቤተ ክርስቲያን ከሰንበት ትምህርት ቤት ይህን ተምረናል። ስለዚህም እኛ በእንደዚህ አይነት ስራ አንተባበርም። ስራ በር ቢዘጋ፣ ንግዱ ቢዘጋብን፣ እኛ ግን እግዚአብሔርን እንጠብቃለን። ለእኛ እግዚአብሔር ቀን አለው። እግዚአብሔር ወደ ንጉሥ ቤት ያስገባናል የሚል ትውልድ እያደገ ነው። ሃሌሉያ! እስቲ ለጌታ ክብር። እግዚአብሔር እያሳደገ ነው። ዝም ብሎ አይደለም። እግዚአብሔር ልብ ውስጥ ያለው ይሄ ነው። እዚህ ጋር የሆነ ዘምረው ምናምን ሲወርድ ይሄ እግዚአብሔር ልብ ውስጥ ያለው ነው። ዛሬ እግዚአብሔር መንፈስ ቅዱስ የሚናገረው እግዚአብሔር በቃ የሚጠበቁ ናቸው። እንዴት መታደል ነው! እንደኛ ማን አለ እድለኛ? እንደ እግዚአብሔር ሕዝብ ማን አለ እድለኛ? እግዚአብሔር ሆይ እናመሰግናለን። ቢዝነስ ልባችሁ ያለ የሆነ ብልጽግና አይደለም፣ ምናልባት የሆነ ሀብት ነገር አይደለም እየሰበኩ ያለሁት። ሁሉ ነገር ከኢየሱስ በታች ነው፣ ግን ኢየሱስ ይሰጣል። ተዘጋጁ ለመስፋት፣ እንደ እግዚአብሔር ተዘጋጁ። የሚመጣው ትውልድ የጎሰቆለ ትውልድ አይደለም። እግዚአብሔርን በመፍራት እንደ ማለዳ ፀሐይ እየደመቀ የሚወጣ ትውልድ እያዘጋጀ ነው እግዚአብሔር። ይሄን ስላየነው ጠላት አሁን እሽቅድድም የጀመረው። አንድ ሚስጥር ልንገራችሁ። ጌታ ኢየሱስ ክርስቶስ ከአይሁድ ዘር እንደሚመጣ ያውቅ ስለነበረ ነህማን አዘጋጀና ይሄን ነገር ሊያጠፋው ተዘጋጀ። እግዚአብሔር ግን ነቃ። እንደና አስቴር አይነቶች ነበሩ። አስቴሮች እስቲ አቤት በሉ። አስቴሮች፣ መርዶክዮሶች ያው ትውልድ የምታስመልጡ ናቸው። ትውልድ የምታስመልጡ ናቸው። እግዚአብሔር ይባርከናል። እግዚአብሔር ትውልዱን ይባርካል። ለዚህ ነው ልክ አይሁድ ዘርን ለማስጠፋት እንደወሰነ ሁሉ አሁን ትውልዱ ላይ ክፉ ነገር እየረጨ አይምሯቸውን የተቆጣጠረ ልባቸውን የተቆጣጠረ እንዲሞቱ ያደረገ ሕዝቤ አይሞትም ብላ አስቴር ራሷን በእግዚአብሔር ፊት እንዳዋረደች አሁን ስጋ ለባሽ ጋር ካለው ጋር አይደለም ምንጋዳደለው፣ በአየር ላይ ከሚሰራው መንፈስ ጋር ትውልዱን ለማስመለጥ እንጋደላለን። ለቤተሰብ ጸሎት ሲባል ወገኖቼ ትጉ፣ ንቁ። ለዚህ ነው በሕዝባችን ላይ የወጣ ዘንዶ አለ እግዚአብሔር ያየው። ዛሬ ማውረድ ጀምሯል፣ አውርዶታል። የወጣ አለ እያጨናገፈ እያበላሸ ሊያስቀር። ምክንያቱም እግዚአብሔር በሕዝባችን መካከል ምን ሊሰራ እንደሆነ አውቋል። የእግዚአብሔር ስም ሊጠራ እንደሆነ አውቋል። የእግዚአብሔር ክብር ሊገለጥ እንደሆነ አውቋል። ቤተ ክርስቲያንን ሊያሳፍራት፣ ቤተ ክርስቲያንን ሞገስ ሊያሳጣት ተራወጠ። እግዚአብሔር ግን ቀደመው። እስቲ ቀደመው በሉ፣ ቀደመው። ስለዚህም የሚነሳ ትውልድ አለ።
በቢዝነስ የሚነሳ በአድሚኒስትሬሽን የሚነሳ በቻሪቲ በበጎ አድራጎት የሚነሳ ትውልድ አለ። ከእግዚአብሔር ሰምቻለሁ። ምክንያት ማን ቢባል እግዚአብሔር ሁሉን ስለሚችል እግዚአብሔር ሁሉን ስለሚችል እግዚአብሔር ሁሉን ስለሚችል በጌታ በኢየሱስ ክርስቶስ ስም ስትወጡ ስትገቡ በእግዚአብሔር ሁሉን ቻይነት ተሞልታችሁ ተመላለሱ። እንነሳና እንጸልይ እስቲ። እግዚአብሔር የተባረከ ይሁን። እግዚአብሔር ለዘላለም ይባረክ። አሜን። እግዚአብሔር ሲናገር ሰማሁ አንድ ነገር ሁሉንም ይችላል እኔ ዝም ልበል። እዚህ እጃችሁን አንሱና እግዚአብሔር ሲናገር ሰማው አንድ ነገር ሁሉንም ይችላል እኔ ዝም ልበል። ይችላል እግዚአብሔር ቋጠሮን መፍታት ይችላል። ሃሌሉያ አሜን። ይኸውላችሁ በመስቀል ላይ ለአንዴና ለመጨረሻ ራሱን ሰጥቶ ወደ መቃብር ወርዶ ደሙን አፍስሶ የኔና የናንተ ቆቅልሽ ለዘላለም ተፈቷል። ስለዚህ የእግዚአብሔር ወንድማችን ዛሬ ያንን ያዙ ነው የሚለው። ሃሌሉያ አሜን። እግዚአብሔር ይባርክ በሉት እስቲ። እግዚአብሔር ይጨምርል በሉት። ወደዚያ ከፍታ ኑሩ። በመስቀል ላይ ለኔና ለናንተ ለሰው ያልተቻለ ለትውልድ ያልተቻለውን ክርስቶስ ወደ ሰው ሆኖ መጥቶ በመስቀል ላይ ሞቶ ደሙን አፍስሶ ወደ መቃብር ወርዶ መቃብርን ፈንቅሎ እሱ ተነስቷል። ከእርሱ በላይ የሆነ ነገር የለም። አሜን። ስለዚህ አጭር ጸሎት እንጸልያለን። እጃችሁን አንሱና ጌታ ኢየሱስ ሆይ በሉ። በመስቀል ላይ የኔን ነገር ሁሉ ስለጨረስክ በሰማይና በምድር ስልጣን ተሰጠኝ። ሂዱ በዚህ ስልጣን ስላልከን እናመሰግንሃለን። ዛሬ ቃል ስለመጣ በአየሩ ላይ ያለ ሁሉ በአንተ ስለተመታ ስለወረደ ማንኛውም ከእግራችን በታች ስለሆነ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጥቻቸዋለሁ ስላልክ በአንተ ያልተሸነፈ በአንተ ያልወረደ በአንተ ያልወደቀ ምንም ስለሌለ እናመሰግንሃለን። ክብር ላንተ ይሆን። ኢየሱስ ለዘላለም ጌታ ነው። አባት ሆይ በባሪያ በኩል ስላመጣው ቃል ተመስገን። ባሪያህን አብዝተህ ባርከው። አሁንም መንፈስህ በላው ላይ ይሆን። አሁንም በሙላት ቀባው። አሁንም ከፍ አድርገው። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ኢየሱስ ክርስቶስ ጌታ ነው። ኤልሻዳዩ ወደ ቤትሽ ገብቷል። ሁሉን ቻዩ ሁሉን ችሎ በአንቺ ውስጥ ይኖራል። ሁሉን እንድትረግጭ ያድርጓል። ሁሉን እንድትረግጥ አድርጓል። ሃሌሉያ። የትኛውም አይነት የጠላት አሰራር በጌታ በኢየሱስ ስም ስለተሰበረ ስለፈረሰ ስለወደቀ በትውልዱ ላይ ያለው ዛሬ እንደመጣ በአየሩ ላይ ያለው ሁሉ ስለወደቀ ከተማችን ባንተ ነፃ ስለወጣ እናመሰግንሃለን። ክብር ሁሉ ለስም ይሁን። አባቶይ ስለተናገርከን ቃልህን ስላመጣ ድምጽህን ስላመጣ ወደኛ ስለመጣ እናመሰግንሃለን። አሁንም ይሄንን ሕዝብ አንተ ባርክ። ይሄ ሕዝብ አሸናፊው ባንተ ሁሉን ባሸነፍክለት ባንተ ደስ እያለው ይውጣ። ሁሉን ከእግሩ ስር ባስገዛህለት እባብና ጊንጡ ርገጠው ብለ እግዚአብሔር ሆይ በቀባኸው ሕዝብህ ያንተ ሞገስ ይገለጥ። በሚሄድበት ቦታ ሁሉ ጠላቱን ይረጋግጥ። ካለበት ከየትኛውም ነገር በመንፈስ ኃይል ይውጣ። ሳምንቱ የተባረከ ይሁን። ሳምንቱ የአምልኮ ይሁን። ሳምንቱ የምስጋና ይሁን። ሳምንቱ የድል ይሁን። በሚሄድበት ሁሉ ምርኮ ይሰብስብ። ይሄ ሁሉ ለስም ክብር ስለሆነ እናመሰግናለን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። በምትሄዱበት ሁሉ በክርስቶስ ኢየሱስ ድል በመንሳት ያመላልሳችሁ። ድላችሁ ኢየሱስ በእናንተ ላይ ቀድሞ ያብራ። ድላችሁ ኢየሱስ ከፊታችሁ ወጥቶ በድል ያመላልሳችሁ። ሳምንታችሁ የተባረከ ይሁን።